ኢትዮጵያን ከሰፈር ጨዋታ እናውጣት። በሰፈር ጨዋታ ስንያዝ ትክክለኛው ቦታችን የሚያስከትላቸውን ጣጣዎች መከላከል የማንችል እንዳንሆን ብዙ አልባሌ ጨዋታዎችን እንጫወታልና አልባሌ ተራ ጨዋታዎች። እቺ ሀገር ቦታዋ አሁን ያለችበት አይደለም። በአፍሪካ ሁለተኛው ፖፑሌሽን ያላት ሀገር ናት። ዜርፎር አፍሪካ ውስጥ ብዙም ሊያስፈራ የሚገባ ኃይል የለም ማለት ነው። ወደዛ ለመሄድ ብዙ የቤት ስራዎች አሉብን። ብዙ የሚሰሩ ስራዎች አሉ። ዘርዝሬ የማልጨርሳቸው ሙከራዎች አሉ። ብዙ ደግሞ ያልተሰሩ ስራዎች አሉ። ኢትዮጵያውያን ግድ የላችሁም። አሁን ያለው ትውልድ ኦልሬዲ ጠፍቷል። የደህንነት ሽልማት የተሸለመ ትውልድ ነው። ያ እንዳይሸጋገር ራሳችሁን ክዳችሁ ራሳችንን ክደን ለልጆቻችን እንስራ። ያንን ካደረግን ቢያንስ ኢትዮጵያ በታሪክ ውስጥ በይመጥናት ቦታ የምትጫወት ሀገር ትሆናለች። አሁን እያያችሁ ነው። የተሰናዱ የተዘጋጁ የበረቱ ሀገራት እንዴት ብለው ጥቅማቸውን እንደሚያስከብሩ፣ ያልተዘጋጁ ሀገራት እንዴት እንደሚንኮታኮቱ ሳይነኩ የሚጋጩት ሌሎች ሳይነኩ የሚንኮታኮቱበት ዋናው ምክንያት ዝግጅት ነው። ለምሳሌ በምግብ ራስ እንቻል በበጋ ስንዴ እናምርት ባንል ኖሮና ዩኤስኤድ ሲቆም ምን ሆን ነበር? የነዳጅ መኪና እናቁም ኤሌክትሪክ የሚያስፈልገን ብለን ስንጀምር ታውቁታላችሁ። ይሄንበትን መንገድ መጀመሪያ ሰልባጅ መኪና አይገባም ኢትዮጵያ ሲባል የሰልባጅ ነጋዴዎች በጣም ተቆጡ። ቀጥሎ የፊውል መኪና አይገባም ሲባል እንደዚሁ ተቆጡ። ተቆጥቶም አላበቁም። ብዙውን ኮራፕት እያደረጉ ሲስተሙን እያበላሹ ያስገባሉ። እዳው ግን እንደምታዩት ነው። ቀድመን ብንዘጋጅ ቀድመን ብንሰራ አርቲፊሻል ኢንተለጀንስ የምንለው በኒውክሌር ዘርፍ የምንለው ለኛ አይደለም ለልጆቻችን ነው። አሁን ፋውንዴሽን ብናስቀምጥ ይሄ ቋንቋ ይቀየራል። ለምሳሌ እዛ ካሉ አርቲስቶች አንድ ሁለት ሶስቱ በዓለም እንደምናውቃቸው አርቲስቶች ቢሆኑ እና በድንገት መጥተው ተቀምጠው እዚህ አሁን ኦቲስቲክ ላይ ትምህርት ቤት የለንም መጽሐፍ የለንም እንደዚህ የለንም ሲባል እጃቸውን አውጥተው ግድ የለም ስንት ያስፈልጋቸዋል 20 ሚሊዮን ነው እኔ ያግዛቸዋለሁ ይሉ ነበር። ምን ቢሆኑ ብናበቃቸው። እንደዛ አይነት ትውልድ እንዲፈጠር ከፈለጋችሁ አሁን እርሱት። እኛ ከችግር ቋንቋ ልንወጣ እንችልን። በጣም ብዙ ጣጣ አለብን። ያን ተሸክመን አሸንፈን ለልጆቻችን ብንሰራ ግን መልካም ውጤት ቢያንስ እነሱ እንዲያው ማድረግ የምንችል ይመስለኛል። ሲጠቀለል